ወደ ኋላ ቀይ ስመር ይህ በሰልፍ ሜዳ የሚሰማ ተራ ወታደራዊ ትዕዛዝ አይደለም። ይህ የኢትዮጵያ ፖለቲካ የገባበት የድንበር የክህደትና የቁማር መገለጫ ኮር ነው። ዛሬ በወልቃይት ምድር እየሸተተ ያለው የባሩ ሽታ ብቻ አይደለም። እየሸተተ ያለው የአንድ ትውልድ የመጨረሻ ውሳኔ ነው። ህወሓት በሩን በኃይል እያንኳኳ ነው። ተኩስ ከፍቷል። ነገር ግን የሚያስደነግጠው ህወሓት የከፈተው ተኩስ ወይም የተኩሱ ድምጽ ብቻ ሳይሆን አፈሙዙ የተዞረበት አቅጣጫ ነው። ሀገር ተወረረ ሲባል የሚነሳው ፋኖ ዛሬ የት ገባ? የወልቃይት ጠገዴ መሪዎች ትናንት አብረውት ከበሉት ማዕድ ተነስተው ዛሬ ፋኖን ስርዓት አልበኛ ያሉት ለምንድን ነው? ይሄ ቃላት ጦርነት ነው ወይስ የህልውና ስልት? 4 ኪሎ ያለው ቤተ መንግስት በወልቃይት ካርድ ምን እየሰራ ነው? የፌዴራል መንግስት ዲጂታል ሚሊሻዎች ጠላት ከፊት እያለ ወዳጅን ከኋላ የሚወጉትስ ለምንድን ነው? ነገሩ ወልቃይት ብቻ አይደለም፣ አማራ ወይም ትግሬ ብቻ አይደለም። ጉዳዩ የአንድ ትውልድ መጻፍ ወይም መጥፋት ጉዳይ ነው። አንድ አዲስ አበባ ዩኒቨርሲቲ ምሁር እንዳሉት እየተካሄደ ያለው ነገር በውል ካልተረዳ ነው ዕጣ ፈንታችን እንደ ሶሪያ ፍርሽራሽ ወይም እንደ ሱዳን የጎዳና ጦርነት ሊሆን ይችላል ይላሉ። በአንድ በኩል ዓላማ የለሽ የተባለው ፋኖ አዲስ የጦርነት ካርታ ይዞ መጥቷል። አጥሩን ወይም ወልቃይትን ለመጠበቅ ቤቱን ወይም ስርዓቱን ማፍረስ አለብኝ ብሎ በወንዝ ማዶ ቆሟል። በሌላ በኩል የወልቃይት አመራሮች ከሩቅ ወንድም የቅርብ ጠላት ይሻላል በሚመስል ስልት ከፌዴራል መንግስቱ ጋር ጋብቻ ፈጽመዋል። ይህ ጋብቻ ግን እውነት ወልቃይትን ያድናል ወይስ እንደ ቸችን ያወራ አምዛ ካድሮብ ህዝብን አሳልፎ የሚሰጥ የታሪክ ስህተት ይሆናል? የኢኮኖሚው ደምና ድልድዮች እየፈረሱ ናቸው። ትምህርት ቤቶች እየተዘጉ ናቸው። ወደ ኋላ ቀይ ስመር እየተባለ ያደገው ትውልድ ነገ አዲስ አበባ ሲረከብ የሚይዘው ብር ነው ወይስ ክላሽ ጠበንጃ ነው? ኢትዮጵያ ራስን ወደ መብላት ድል እያመራች ሲሆን በዛሬው ልዩ ትንታኔ ዘገባችን ከስሜትና ከፕሮፓጋንዳ ርቀን በፖለቲካ ሳይንስና በዓለም አቀፍ ተሞክሮች ንጽጽር ይህን የተወሳሰበ የፖለቲካ እንቆቅልሽ እንፈትሸዋለን። ፋኖ ለምን ተገለለ? የወልቃይት አመራሮች ስሌት ከምን የመነጨ ነው? መንግስት የዘረጋው የሶሪያ ወጥመድ ምንድን ነው? እና በዚህ ሁሉ መሃል እየቀጠለ ያለው የኢትዮጵያ ኢኮኖሚ ዕጣ ፈንታ ምን ይሆናል? የተከበራችሁ የሚዲያችን ቤተሰቦች እስከ ዝግጅቱ ፍጻሜ አብራችሁን ቆዩ። ወደ ኋላ ቀይ ስመር ይህ በወታደራዊ ሰልፍ ሜዳ የሚሰማ ትዕዛዝ ብቻ አይደለም። ይህ የኢትዮጵያ ፖለቲካ የልብ ትርታ ያዳመጡ አንድ የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ እና ዓለም አቀፍ ግንኙነት መምህር እንደሚሉት ይህ የአንድ ትውልድ የፖለቲካ መደናበሪያ ማሳያ ነው። መምህሩ በትክክል እንዳስቀመጡት በዚህ ግራ የተጋባ ትዕዛዝ ያደገ ትውልድ የህወሓትን ተኩስ፣ የወልቃይት ጠገዴን አመራሮች ውሳኔ፣ የፋኖን አዲስ አቅጣጫና የብልጽግናን የፖለቲካ ቁማር በቅጡ ሊረዳ አይችልም። ዛሬ በወልቃይት ምድር እየተሰማ ያለው የባሩ ሽታ የጦርነት ብቻ ሳይሆን የተወሳሰበ የፖለቲካ አሰላለፍ ውጤት ነው። ህወሓት የፖለቲካው ሜዳ ላይ የሚታየው ትወና ከወትሮ የተለየ ብዙዎችንም ወደኋላ ቀይ ስመር ተብሎ ያደገ ትውልድ ያሰኘ ድምፅ ሆኗል። ካሁን ቀደም ህወሓት ወልቃይትን ለመምረር ሲንደረደር የህዝብ ቁጣ ነበር። ሆኖም የፌዴራል መንግስቱ ደጋፊ ሚዲያዎች በተለይ በተለምዶ ዲጂታል ሚሊሻዎች የምላስ አፈሙዛቸውን ወደ ህወሓት ሳይሆን ወደ ፋኖ አዝረዋል። አሁን ዲጂታል ሚሊሻዎች ፋኖ የታለ ሀገር ሲወረር ዱር ቤት ያለው ኃይል ዛሬ ወልቃይት ሲነካ የት ገባ የሚል ዘመቻ ከፍተዋል። ይህ የዋዛ ክስተት አይደለም። በሌላ በኩል የወልቃይት ፖለቲካ አመራሮች ከፋኖ ጋር የነበራቸውን የቀድሞ የደም አሰላለፍ አቋርጠው ከፌዴራል መንግስቱ ጋር ካበሩ ከራርመዋል። ለእነዚህ አመራሮች የፋኖ ዓላማ የለሽና ስርዓት አልበኛ ሆኖ ታይቷቸዋል። የወልቃይት አመራሮችና የፋኖ ኃይሎች መለያየት በውጭው እይታ የክደት ሊመስል ይችላል። በፖለቲካ ሳይንስ እይታ ግን ይህ የስትራቴጂካል ፍላጎት ግጭት ውጤት ነው። ይህንን ውስብስብ የፍቺ ሂደት በሚከተሉት ተጨባጭ የፖለቲካ ማሳያዎች እንተንት ነው። በአንድ ወቅት በአንድ ምሽግ ውስጥ ሆነው በአንድ ዓላማ የተታኮሱ በደም የተጋቡ አካላት ዛሬ በሁለት ተቃራኒ ጽንፍ ቆመዋል። የወልቃይት ጠገዴ አመራሮች ፋኖን ዓላማ የለሽና ስርዓት አልበኛ ሲሉ፣ ፋኖ ደግሞ እነሱን የስርዓቱ አገልጋይ ይላቸዋል። እንዲህ ያለውን ክስተት ለመረዳት የሪያል ፖለቲካ መነጽርን ማድረግ ያስፈልጋል። ይህን ልዩነት የፈጠሩ 4 ዋና ዋና ምክንያቶችና ማሳያዎች ይኖራሉ። የመጀመሪያውና ትልቁ ልዩነት የዓላማ ስፋት ነው። የወልቃይት አመራሮች ወይም አጥር ጠባቂዎች ኢትዮጵያ የምትጀምረውም የምታልቀውም ወልቃይት ላይ ብቻ ነው
ዋናው ዓላማቸው የወልቃይትን አማራ ማንነት ጥያቄ መልስ ማስጠበቅ ብቻ ነው። ይህን ለማድረግ ደግሞ መንግስት የሚሰጠው በጀት፣ የፌዴራል ፖሊስ ጥበቃና ህጋዊ እውቅና ያስፈልጋቸዋል። ስለዚህ መንግስት እስካለ ድረስ ከነሱ ጋር መጣበቅን እንደ ህልውና ጉዳይ ያዩታል። ለነሱ ፋኖ ይህንን የተገኘ ድል የሚያበላሽ፣ መንግስትን በማናደድ ወልቃይትን አደጋ ላይ የሚጥል ኃይል መስሎ ይታያቸዋል። በሌላ በኩል ፋኖ ቤቱን ወይም 4 ኪሎን ሳናስተካክል አጥሩን ወይም ወልቃይትን አንጠብቅም የሚል እምነት አለው። ፋኖ ወልቃይትን እንደ አንድ አካል እንጂ እንደ መጨረሻ ግብ አይመለከተውም። ይህ ልዩነት የፖለቲካ ሳይንስ አዋቂያኑ ሲንግሉሽ ፖለቲክስ ወይም ዘ ሪቮሉሽነሪ ፖለቲክስ ብለው የሚገልጹት ነው። የወልቃይት አመራሮች በአንድ አጀንዳ ወይም መሬት ላይ ሲቆሙ፣ ፋኖ ግን አብዮታዊ ወይም ስርዓት ለዋጭ መንገድ መረጠ። መንገዱ ሲለያይ ቋንቋውም ተለያየ። ሁለተኛው የፕሮክራሲና የጫካ ህይወት ግጭት ነው። የወልቃይት አመራሮች አሁን አስተዳዳሪዎች ናቸው። ቢሮ አላቸው፣ ደሞዝ ይከፈላቸዋል፣ መዋቅር ይዘረጋሉ። ማንኛውም አስተዳዳሪ ደግሞ በተፈጥሮ መረጋጋትን ይፈልጋል። ለአንድ አስተዳዳሪ ሰንሰለቱ የማይታወቅ ማዕከላዊ ትዕዛዝ የማይቀበልና በየቦታው የሚንቀሳቀስ የፋኖ ኃይል ስርዓት አልበኛ ሆኖ መታየቱ የሚቀር አይደለም። ፋኖ ደግሞ የሽምቅ ተዋጊ ነው። የሽምቅ ውጊያ ባህሪው ራሱ ህግን መጣስና አለመረጋጋትን መፍጠር ነው። ይህ በታሪክ በእስራኤል ምስረታ ወቅት የታየ ክስተት ነው። የሀገሪቷ መስራች ዴቪድ መደበኛ መንግስት ከመሰረቱ በኋላ እርጉን የተባለውን የቀድሞ አጋር ታጣቂ ቡድን ስርዓት አልበኛ ብለው በመፈረጅ ትጥቅ አስፈትተውት ነበር። የወልቃይት አመራሮችም ከፌዴራል መንግስቱ ጋር ሆነው ፋኖን በዚህ መነጽር እያዩት ናቸው። ሶስተኛው ነጥብ የጠላት ጠላት ወዳጅ ነው የሚለው ጊዜያዊ አካሄድ ነው። የወልቃይት አመራሮች ፋኖን የሚቀርቡት ሌላው ምክንያት የፌዴራል መንግስቱን ድጋፍ ላለማጣት ነው። ህወሓት ድንበር ላይ አሰፍስፎ ባለበት በዚህ ወቅት የወልቃይት አመራሮች የፌዴራል መንግስቱን ድሮንና ሎጂስቲክስን ይፈልጋሉ። ከፋኖ ጋር ቢወግኑ አዲስ አበባ ፊቷን ታዞርባቸዋለች። ያኔ ለህወሓት በቀላሉ ይጋለጣሉ። ስለዚህ ከፋኖ ጋር ያለኝን ወንድማማችነት ብትወው ማዳን እችላለሁ የሚል ቅዝቃዛ የፖለቲካ ስሌት ውስጥ ገብተዋል ማለት ይቻላል። ለዚህ ስሌታቸው ማረጋገጫ እንዲሆናቸው ደግሞ ፋኖን ዓላማ የለሽ ብሎ መክሰስ የግድ ይላል። አራተኛውና የመጨረሻው ነጥብ የወልቃይት አመራሮች የፕሪቶሪያውን ስምምነት የፈጠረውን ክፍተት በመጠቀም ራሳቸውን እንደ ህጋዊ ዞን ለማስቀጠል እየጣሩ ናቸው። በዚህ ሂደት ውስጥ ፋኖ እንቅፋት ሆኖ ይታያቸዋል። ምክንያቱም ፋኖ የፕሪቶሪያውን ስምምነት ይቃወማልና ነው። የወልቃይት አመራሮች ግን በስምምነት ውስጥ በተገኙ ቀዳዳዎች ለምሳሌ በሪፈረንደም ወይም በህዝብ ውሳኔ ወልቃይትን የማጽናት ፍላጎት አላቸው። ፋኖ ጠረጴዛው ሲገላበጥ የወልቃይት አመራሮች ደግሞ ጠረጴዛው ላይ የተቀመጠውን ዳቦ ወይም ያችን ክፍተት ወይም መብታቸውን እንበልና እንብላ ይላሉ። ይህ የፖለቲካ አስተላለፍ አንድ መራር ሀቅ አለው። በፖለቲካ ውስጥ ዘላቂ ወዳጅ ወይም ዘላቂ ጠላት የለም። ዘላቂ ጥቅም እንጂ የሚለው ብሂል በወልቃይት ምድር እየተተገበረ ነው። የወልቃይት አመራሮች ፋኖን ስርዓት አልበኛ ሲሉ እየተናገረው ያሉት ከያዙት የስልጣን ወንበር አንጻር ነው። ፋኖ ደግሞ እነሱን ከዳተኛ ሲል እየተናገረ ያለው ከገባበት የህዝብ ቃል ኪዳን አንጻር ነው። ሁለቱም የየራሳቸው እውነት አላቸው። ነገር ግን የፖለቲካ ሳይንስ መምህሩ እንዳስጠነቀቁት የልዩነት እየሰፋ ከሄደ አሸናፊ የሚሆነው ፋኖም ሆነ የወልቃይት አመራሮች ሳይሆኑ ይህን ልዩነት በቅጡ እየተጫወተበት ያለው ሶስተኛው ወገን ወይም የፌዴራል መንግስቱ ወይም ህወሓት ብቻ ይሆናል። አመራሮቹ የወልቃይትን መሬት ለማጽናት ከመንግስት ጉያ ስር በመመሸግ እንደ ብቸኛ አማራጭ ሲወስዱ፣ መንግስትም ይህንን ክፍተት ተጠቅሞ ፋኖን ከህዝብ ለመነጠል የወልቃይትን ካርድ እየተጫወተ ይገኛል። የፖለቲካ ሳይንስ መምህሩ ያነሱትን የመረዳት ችግር እዚሁ ጋር ጎልቶ የሚወጣ ነው። ብዙዎች ፋኖን አሁን የሚያውቁት በድሮ ትርክት ነው። ማለትም ህወሓት ሲመጣ የሚነሳ፣ ወራሪው ሲመለስ ደግሞ ወደ ግብርና የሚመለስ የክተት ሰራዊት አድርገው ይወስዱታል። ነገር ግን ፋኖ ዛሬ ያ አይደለም። ፋኖ ራሱን የሚገልጸው የቆየውን የጠረፍ ጠባቂነት ትርክት ቀይሮ ራሱን እንደ አዲስ ቀጠና ቁልፍ ተዋናይ አድርጎ እንደተሰየመ ነው። የፋኖ ትግል አሁን ወራሪን የመመከት ሳይሆን ስርዓቱን የመለወጥና አማራጭ መንግስት የመሆን ነው። አዲሱ የፋኖ ስለልቦና ህወሓት ወልቃይት ወረረም አልወረረም ዋና ችግሩ 4 ኪሎ ያለው ስርዓት ነው ብሎ ያምናል። ፋኖ ስርዓቱ እስካልተቀየረ ድረስ ዛሬ በወልቃይት ነገ በራያ ከነገ ወዲያ በሸዋ መጠቃታችን አይቀርም የሚል የፖለቲካ አቋም ይዞ ተነስቷል። ስለዚህ ፋኖ የት አለ ብለው ለሚጠይቁ የፌዴራል መንግስት ደጋፊዎች የፋኖ ምላሽ የሚሆነው በግልጽ ቋንቋ
እኔ የምታገለው አንተ በፈጠርከው የጨዋታ ህግ አይደለም፣ እኔ የምታገለው ህጉንና ዳኛውን ለመቀየር ነው የሚል ይሆናል። በወልቃይት መሬት ላይ ህወሓት እየተኮሰ ነው። የወልቃይት አመራሮች ከብልጽግና ጋር ሆነው ፋኖ የታለ ይላሉ። ብልጽግና ሁለቱን ኃይሎች እያጋጨ የራሱን እድሜ ያራዝማል። ፋኖ ደግሞ ችግሩን ከስሩ እንጂ ከቅርንጫፉ አልቆርጥም ብሎ ፊቱን ወደ አዲስ አበባ አዙሯል። በዚህ ሁሉ መሃል ወደ ኋላ ቀይስ መሪ እየተባለ ያደገው ትውልድ የትኛው ትክክል እንደሆነ ለመለየት ተቸግሯል። ነገር ግን ሀቁ አንድ ነው። የፖለቲካው አስተላለፍ ተቀይሯል። የትናንት ወዳጆች የዛሬ ባላንጣ፣ የትናንት ጠባቂዎች የዛሬ ገዳይ ሆነዋል። ይህንን የተወሳሰበ ቋጠሮ ለመፍታት ከስሜት ጩኸት ይልቅ የኃይሎችን ፍላጎትና የተቀየረውን የፖለቲካ ካርታ በጥልቀት መረዳት ወርቅ የሆነ ዋጋ አለው። ለጊዜው ግን በወልቃይት ሰማይ ስር ያለው ደመና ከባድ መሆኑን መገንዘብ ብቻ በቂ ይሆናል። የኢትዮጵያ ፖለቲካ በተለይ በወልቃይት ጉዳይ ላይ የተያዙ የመደናበር በኢትዮጵያ ብቻ የተከሰተ አዲስ ክስተት አይደለም። ዓለም አቀፍ የፖለቲካ ታሪኮችን መፈተሽ አሁን በፌዴራል መንግስቱ በወልቃይት አመራሮች በህወሓትና በፋኖ መካከል እየተካሄደ ያለው ውዝግብ በሌሎች የዓለም ክፍሎች ተከስቶ ያለፈ ወይም እየተከሰተ ያለ ታሪካዊ የፖለቲካ ቀመር ውጤት መሆኑን የሚከዳ አይደለም። የአዲስ አበባ ዩኒቨርሲቲ ምሁሩ እንዳሉት ችግሩን በቅጡ ለመረዳት ጠባቡን የሀገር ውስጥ መነጽር አውልቆ ጉዳዩን በዓለም አቀፍ የስትራቴጂ ሚዛን መፈተሽ ግድ ይላል። የፋኖን አሰላለፍ ለውጥና የፌዴራል መንግስቱ ምላሽ ለመረዳት የሱዳንን ቀውስ መመልከት ብቻ በቂ ይሆናል። ለዓመታት የሱዳን መንግስት ማለትም በኦማር አልበሽር ዘመን የጃንጃዊ ሚሊሻን አሁን የፈጥኖ ደራሽ ኃይል ወይም ማሬ ኤስኤፍ ተብሎ የሚጠራውን ኃይል የዳር ድንበር ጠባቂና የአማጽያን መምቻ አድርጎ ተጠቅሞበታል። ልክ እንደ ፋኖ ሁሉ የሱዳን መንግስት ይህንን ኃይል ሀገርን እያለ ሲያሞግስ ነበር። ነገር ግን አንድ ቀን ያ ጠባቂ የተባለው ኃይል ችግሩ አማጽያኑ ሳይሆን ቤተ መንግስት ውስጥ ያለው ስርዓት ነው ብሎ ሲያምጽ የካርቱም አስተላለፍ ተቀየረ። ዛሬ ፋኖ ስርዓቱን እቀይራለሁ ሲል የያዘው አቋም በወታደራዊ ሳይንስ ቋንቋ ከጉዳይ ፈጻሚነት ወደ ዋና ተዋናይነት የሚደረግ ሽግግር ነው። የፌዴራል መንግስቱ ፋኖ የታለ እያለ የሚጠይቀው ይህን ስትራቴጂካዊ ሽግግር ለመቀልበስና ፋኖን ወደ ቀድሞ የድንበር ጠባቂነት ሚናው ለመመለስ የሚደረግ የሳይኮሎጂ ጦርነት ነው። ፋኖ ግን ከሱዳን አርኤስኤፍ በተለየ መልኩ ምንም እንኳን የዓላማ ልዩነት ቢኖራቸውም ከስርዓቱ ጋር የነበረውን ጋብቻ ቋጭቶ አዲስ ምዕራፍ ከፈተ እንጂ ወደ ኋላ አልተመለሰም። የወልቃይት ጠገዴ አመራሮች ከፋኖ ዓላማ ተነጥለው ከፌዴራል መንግስቱ ጋር መወገናቸው በፖለቲካ ሳይንስ የካድሮ ሲድረም ተብሎ ሊገለጽ የሚችል አካሄድ ነው። በሩሲያ ቼቼኒ ግዛት ራምዛን ካዲር የተባለ መሪ የቼቼንያ ነፃነት ከሚጠይቁ አማጽያን ወገኖች ይልቅ ከሞስኮ ወይም ከፑቲን ጋር ማበርን መረጠ። ለምን የተባለ እንደሆነ የስልጣን ዋስትናና የክልል ደህንነት ለማስጠበቅ ሲል ነው። የወልቃይት አመራሮች ከፋኖ ጋር ሁኜ አዲስ አበባን ከመታገል ከአዲስ አበባ ጋር ሁኜ ወልቃይትን ባስጠብቅ ይሻላል የሚል ፕራግማቲክ ውሳኔ ላይ የደረሱ ይመስላሉ። ሆኖም ይህ አካሄድ ዓለም አቀፍ ዋጋ አለው። እንዲህ አይነት አመራሮች በሂደት ከህዝባቸው የልብ ትርታ ይነጠላሉ። ልክ ዛሬ በኬንያ እንደሚታየው የወልቃይት አመራር ነገ ከብልጽግና ጥቅም ጋር ሲጋጩ የሚጠለሉበት የህዝብ ትከሻ እንደ ፋኖ ያለ ጠንካራ የኋላ ደጀን ሊያጡ ይችላሉ። ከፋኖ ጋር መራራቃቸው በታሪክ የሚመዘገብ የስትራቴጂ ስህተት ሊሆን እንደሚችል ተንታኞች ያስጠነቅቃሉ። የፌዴራል መንግስቱ ህወሓት ወልቃይት ላይ ተኩስ ሲከፍት የዲጂታል ሰራዊቱ ፋኖን መውቀሱ በሶሪያ የእርስ በርስ ጦርነት ወቅት ባሻር አልአሳድ ይጠቀሙበት ከነበረው ስልት ጋር የሚመሳሰል ነው። አይኤስኤስ ብለው የነጻነት ተዋጊዎችን ወይም ፍሪ ሲሪያን አርሚ የተሰዩትን ኃይሎች የታላችሁ አክራሪው መጣላችሁ እያሉ በማሸማቀቅ ትኩረታቸውን ከስርዓት ለውጥ ወደ በእርስ በርስ ጦርነት እንዲቀይሩ ያደርጉ ነበር። ብልጽግና ዛሬ እየሰራ ያለው ይህንን ነው። ህወሓትን እንደ ቦይንግ ወይም ማስፈራሪያ በመጠቀም ፋኖ ከያዘው አዲስ አበባን የመለወጥ ዓላማ ተመልሶ ወደ ወልቃይት ጉድጓድ እንዲገባ ይፈልጋል። ምክንያቱም ፋኖ ወልቃይት ላይ ከህወሓት ጋር ከተጠመደ 4 ኪሎ ያለው መንግስት እፎይታን ያገኛል ነውና። ፋኖ ይህንን የሶሪያን ወጥመድ ስለነቃበት ነው ወልቃይትን ማስጠበቅ የሚቻለው 4 ኪሎ ያለው የፖለቲካ ሁኔታ ሲስተካከል ብቻ ነው ብሎ የከረረ አቋም ያዘው። ወደ ኋላ ቀይ ስመር ተብሎ ያደገ ትውልድ ሊረዳው የሚገባው ሀቅ ቢኖር ዛሬ በኢትዮጵያ እየሆነ ያለው የጠበንጃ ድምጽ ብቻ ሳይሆን እጅግ ረቀቅ ያለ የቴክኖሎጂ ጦርነት ነው። ፋኖ እንደ አብዮታዊ ኃይል ራሱን ቀርጿል። የወልቃይት አመራሮች እንደ ካድሮቭ ከስርዓቱ ጋር ተለጥፈዋል። መንግስት ደግሞ የጠላትነት ካርዶቹን እያፈራረቀ እየተጫወተ ነው። ዓለም አቀፍ ታሪክ እንደሚያሳየው
ህዝባዊ መሰረት ያለው የትግል ዓላማ ወይም እንደ ፋኖ ያለው ጊዜያዊ ከሆኑ የጥቅም ጥምረት እንደ ወልቃይት አመራሮችና መንግስታት ጋር ብቻ የበለጠ የመጽናት እድል አለው። በዚህ ሁሉ መሃል ፖለቲከኞች ስልጣን ሲወሩ መሬት ላይ ግን ሀገር እየቀለጠች ነው። በወልቃይት በአማራና በትግራይ ቀጠናዎች እየተደረገ ያለው ፍልሚያ የኢኮኖሚውና ማህበራዊ ዋጋ ባለም አቀፍ መነጽር እንመልከተው። በፖለቲካ ሳይንስ ፔርክ ቪክቶሪ የሚባል ጽንሰ ሀሳብ ይገኛል። ይህ ማለት ጦርነትን ማሸነፍ፣ ነገር ግን ለድሉ የሚከፈለውን ዋጋ አሸናፊው ራሱን መልሶ የሚገልበት ሁኔታ እንደማለት ነው። ዛሬ በኢትዮጵያ ፖለቲካ ውስጥ ብልጽግና፣ ህወሓትም ፋኖም እርስ በርስ ሲፋጠጡ ከበስተጀርባ እየተከሰተ ያለው ሀቅ ይኸው ነው። አሸናፊው ማንም ቢሆን የሚረከበው ሀገር የአመድ ክምር እንዳይሆን ስጋት አለ። የአዲስ አበባ ዩኒቨርሲቲ ምሁሩ ቀደም ብለው እንዳነሱት ፖለቲካው ሲበላሽ ኢኮኖሚው ይወድማል። ኢኮኖሚው ሲሞት ደግሞ ትውልድ ይበተናል። ይህንን እውነት በሚከተሉት ዓለም አቀፍ ማሳያዎች እንመልከተው። ዛሬ በወልቃይትም ሆነ በሌሎች የሰሜን ኢትዮጵያ አካባቢዎች የሚተኮሰው ጥይት ኢላማውን ብቻ አይደለም እየመታ ያለው የሀገሪቷን ኢኮኖሚያዊ የጀርባ አጥንት ጭምር ነው። ትምህርት ቤቶች ወደ ወታደራዊ ካምፕነት ተቀይረዋል። ጤና ጣቢያዎች ፈራርሰዋል። ድልድዮች ተሰባብረዋል። ይህ ሁኔታ የሶሪያን ውድመት የሚያስታውስ ሲሆን ሶሪያ ከጦርነት በፊት የመካከለኛው ምስራቅ የኢንዱስትሪና የግብርና ማዕከል ነበረች። ነገር ግን ለ10 ዓመታት የተደረገው ያ ጦርነት ፋብሪካዎችንና ከተሞችን ወደ ፍርስራሽነት ቀየረባቸው። የዓለም ባንክ ሪፖርት እንደሚያሳየው ሶሪያ የፈረሰውን ለመገንባት ብቻ ከ7 ዓመታት በላይ ያስፈልጋታል። ያም የተረጋጋ መንግስት ከሆነች ብቻ ነው። በኢትዮጵያም እየሆነ ያለው ይህ ነው። ፋኖ እና መንግስት ወይም ህወሓትና ተጋጣሚዎቹ በሚያደርጉት ውጊያ የሚወድመው ንብረት የትኛውም ወገን እንደገነባው ለውጥ የለውም። ንብረቱ የኢትዮጵያ ንብረት ነው። አንድን ዘመናዊ ድልድይ ለመስራት 3 ዓመት ይፈጃል። ለማፍረስ ግን 3 ደቂቃ በቂ ነው እንዳለው አርበኛው። ይህ ራስን የማጥፋት አካሄድ ኢትዮጵያን በልማት ወደ ኋላ 10 ዓመታት እየመለሳት ነው። በጣም አስፈሪውና ሲሰራው ደግሞ ድልድይ መፍረስ አይደለም፣ የሰው ልቦና መፍረሱ ነው። አሁን ባለው ውጥረት በሚሊዮን የሚቆጠሩ ወጣቶች ከትምህርት ገበታቸው ተፈናቅለዋል። ፋኖን የተቀላቀለው ወጣት፣ የሚሊሻ ዩኒፎርም የለበሰው ገበሬ ወይም በጦርነት ምክንያት የተፈናቀለው ተማሪ የነገው ሀገር ተረካቢ ትውልዶች ናቸው። ይህንን ሁኔታ ከላይቤሪያና ሴሪያ ሊሆን የሽናዎች የእርስ በርስ ጦርነት ጋር ማነጻጸር ይቻላል። በእነዚህ ሀገራት ጦርነት ሲያበቃ መሳሪያ መተኮስ እንጂ ብር መያዝ የማይችል በስነ ልቦናው የተሰበረ የጠፋ ትውልድ ተፈጠረ። ያልተማረና በጦርነት ያደገ ትውልድ ሰላም ቢወርድ እንኳን ለሀገሪቷ ኢኮኖሚ ግንባታ አስተዋጽኦ ለማድረግ እየተቸገረ ይሆናል። በኢትዮጵያም ኋላ ቀይ ሰመር እየተባለ ያደገው ያ ትውልድ የስብና የሳይንስ ቀመሮችን በፖለቲካ ሴራና በጦርነት ስልት እየተካ ነው። ይህ የእውቀት ክፍተት በቀጣዮቹ 20ና 30 ዓመታት በኢትዮጵያ ቢሮክራሲ፣ ቴክኖሎጂና አመራር ላይ የሚፈጥረው ቀዳዳ ቀላል የሚባል አይደለም። በቀላሉም የሚጠገን አይሆንም። ፖለቲካ ያለመረጋጋት ባለበት ቦታ ገንዘብ አይቆምም። የፋኖ ጥያቄ ሳይመለስ የወልቃይት ጉዳይ እልባት ሳያገኝ የትኛውም የውጭ ሆነ የሀገር ውስጥ ባለሀብት ገንዘቡን አውጥቶ ኢንቨስት ለማድረግ ይፈራል። ይህ ደግሞ የዚምባብዌን የኢኮኖሚ ውድቀት የሚያስታውስ ነው። ፖለቲካን ያለመረጋጋትና የመሬት ይዞታው ውዝግብ የዚምባብዌን ኢኮኖሚያዊ እንዴት እንዳሽመደመደው አይተናል። በኢትዮጵያ አሁን ያለው ሁኔታ የሀገር ውስጥ ባለሀብቶችን ንብረታቸውን እየሸጡ ወደ ውጭ እንዲሸሹ፣ የውጭ ኢንቨስተሮች ደግሞ ፊታቸውን ወደ ኬንያና ታንዛኒያ እንዲያዞሩ እያደረጋቸው ነው። ጦርነቱ ዛሬ ቢቆም እንኳን የሸሸውን መተማመን መልሶ ለማምጣት ዓመታት ይፈጃል። ከሁሉም በላይ የሚያመው ግን አብሮ የመኖር እሴት መሸርሸሩ ነው። የፌዴራል መንግስቱ ፕሮፓጋንዳ፣ የብሔር ፖለቲካ ግለትና የደም መፋሰስ ህዝቡን በስነ ልቦና እያራራቀው ነው። እንደ ዩጎዝላቪያ ወይም ባልካን ሀገራት ተሞክሮ ጦርነት ሲቆም ድንበር ይከለላል፣ ህንፃ ይገነባል። ነገር ግን በጎረቤቶች መካከል የተፈጠረው ጥርጣሬና ጥላቻ ለትውልድ ይሻገራል። ዛሬ በወልቃይትና በአካባቢ እየተዘራ ያለው የጥርጣሬ ዘር ነገ ልጆችን አብሮ እንዳይሰሩ፣ እንዳይነግዱና እንዳይጋቡ እንቅፋት የሚሆን የማይታይ ግንብ በወልቃይት ጉዳይ ላይ ለሚከራከሩ፣ ለሚወግኑና ለሚተነትኑ ሁሉ ማስታወስ ያለባቸው አንድ ነገር ቢኖር ፖለቲካው ሊቀየር ይችላል፣ አስተላለፉም ሊለወጥ ይችላል። ነገር ግን የወደመ ትምህርት ቤት፣ የሞተ ወጣትና የፈረሰ ድልድይ ፖለቲካ አቋም የላቸውም። ሁሉም ኪሳራዎች ናቸው። መምህሩ እንዳሉት ብልህ ህዝብ ጦርነት ከማለቁ በፊት የሰላምን ዋጋ ያሰላል ይበላልም። አሁን ባለው ፍጥነት ከቀጠለ ግን ሂሳቡን የምናወራድረው በገንዘብ ሳይሆን የሀገርን ህልውና በመገበር ሊሆን ይችላል። የጠመንጃ ድምፅ ጋብ ሲል የሚሰማው የረሃብና የድህነት ጩኸት እንዳይሆን አሁኑኑ ቆም ብሎ ማሰብ ይገባል በሚል ወልቃይት ጠገዴን ከአመራሮቿ ከፌዴራል መንግስትና ከህወሓት እንዲሁም
ከፋኖ አንጻር የተነተነበት ምዕራፍ እንቋጫለን። የተከበራችሁ የሚዲያችን ቤተሰቦች በያላችሁበት ዓለም ሰናይ ጊዜ ተመኘን።